ሰላም ለእናንተ ይሁን። ደራሲና ተራኪ ሲስተር ፀሐይ አባተ ስትሆን አዘጋጅ ይልቃል አስራት ነው። ከባለፈው ቀጣይ የሆነውን አሁን እናቀርባለን። መልካም ጊዜ። የመጨረሻው ዘመን ቤተክርስቲያን ሶስት መልኮች። የሰርዴስ ቤተክርስቲያን ካለፈው የቀጠለ። የመጨረሻው ዘመን ቤተክርስቲያን ሶስት መልኮች በሚለው ርዕስ በመጀመሪያው ክፍል የሰርዴስ ቤተክርስቲያን መልክ የሚለው ማየታችን ይታወሳል። በመልእክቱም ጌታ በቤተክርስቲያኒቱ ላይ ካገኘው ነቀፋዎች ውስጥ ሶስቱን ተመልክተን ነበር። እነዚህም ነቀፋዎች ሕያው መሰል ሕይወት፣ ሙት ሕይወትና በአብ ፊት በሥራ ፍጹም ሆኖ ያለመገኘት የሚሉ ናቸው። ከነዚህም ነቀፋዎች የተነሳ ቤተክርስቲያኒቱ በአገልግሎት እንቅስቃሴ የተሞላች ነገር ግን ደግሞ የቤተክርስቲያኒቱ አገልግሎት የመንፈስ ቅዱስ ድርሻ የሌለበት በመሆኑ አገልግሎቱ ፍሬ የሚታይ ውጤት የሌለው መሆኑን እንዲሁም በክርስቶስ የተገኘው ጽድቅ በአብ ፊት ሲታይ ቤተክርስቲያኒቱ ጉድለት እንደተገኘባት፣ ይህም በክርስቶስና በቃሉ ካለመኖር የተነሳ ወይም ደግሞ በድፍረት ኃጢአት ከተመላለስን ወይም ካገለግልን በአብ ፊት ፍጹምናችንን እንደምናጣ ተመልክተናል። በዛሬው መልእክታችን ደግሞ የምናየው ተጨማሪ ነቀፋዎቿንና ጌታ ለቤተ ክርስቲያኒቷ የሰጠውን የእርምት እርምጃ ይሆናል። ነቀፋ 4 የአባላት በሁለት ጎራ መከፈል። የቤተ ክርስቲያኒቱ ሌላው ነቀፋ ደግሞ በሁለት ጎራ የተከፈለች መሆኗ። ይህም ልዩነት የተፈጠረው አባላቱ የለበሱት መንፈሳዊ ልብስ በንጽህና ከመጠበቃቸው ወይም ከመቆሸሻቸው አንጻር ነው። ይህም አማኞች እንዲለብሱት የታዘዙት ልብስ በሮሜ 13:14 ላይ ክርስቶስን ልበሱት ሲለን፣ በኤፌሶን 4:24 ላይ ደግሞ እንደ እግዚአብሔር ምሳሌ የተፈጠረው አዲሱን ሰው ልበሱት ይለናል። እንግዲህ ይህ በሁለት መንገድ የተገለጸው ልብስ አማኝ ሁሉ ይህም ኢየሱስ ክርስቶስን አዳኝና ጌታ አድርጎ የተቀበለ ሁሉ ለብሶታል። ልዩነት የተፈጠረው አንዳንዶች ልብሱን በንጽህና ይዘውታል፣ ሌሎች ደግሞ አቆሽሸውታል። ይህ ደግሞ ለአማኞች መንፈሳዊ ሕይወት ትልቅ አስተዋጽኦ ያለውና ለዘላለም ሕይወታችንም ወሳኝ የሆነ አዎንታዊ ወይም አሉታዊ ውጤት ሊያመጣ የሚችል ነው። በቤተ ክርስቲያኒቱ ልብሳቸውን ያላረከሱ ጥቂት ሰዎች። እነዚህ ጥቂት ተብለው የተጠቀሱት የቤተ ክርስቲያኒቱ አባላት አዲሱን ሰው መልበሳቸው ብቻ ሳይሆን ልብሱን በንጽህና ይዘውታል። ይህም በጽድቅና በቅድስና የሚመላለሱ በክርስቶስ ትምህርት የሚኖሩ ናቸው። ይህም ሕይወት ጌታ ለእኛ ሊያደርገው በተልእኮ የመጣበትና የፈጸመው ሲሆን አሮጌ ማንነታችን ሁሉ በሞቱ ሽሮ በትንሣኤው ሕይወት አዲሱን ማንነት ያገኘንበት ነው። ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ገላትያ 2:20። እነዚህ ጥቂት የሰርዴስ ቤተክርስቲያን አባላትን ጌታ እንዲህ በማለት የተስፋ ቃል ገብቶላቸዋል። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ራእይ 3:4። ልብሳቸውን ያረከሱ አባላት። በዚህ ጎራ ያሉ የቤተ ክርስቲያኒቱ አባላት ደግሞ አዲሱን ሰው ለብሰውታል። ነገር ግን ኑሯቸው ያሮጌው ሰው ሕይወት ነው። የትንሣኤውን ሕይወት ስለማይኖሩ የሚገኙት በሙታን ሰፈር ነው። በአሮጌው ማንነት ይኸውም በቀደመው ማንነት የሚመላለሱ ስለሆኑ ልብሳቸውን አርክሰዋል። እነዚህን ክርስቲያኖች ሕይወታቸውን በአፋጣኝ ካላስተካከሉና ንስሐ ካልገቡ የንጥቀቱ ተካፋይ የማይሆኑና በሰባቱ የመከራ ዘመን ፈተና የተጋረጠባቸው ናቸው። በጣም የሚያሳዝነው ደግሞ በምድር ለመከራው ታልፎ የተሰጡ እነዚህ የረከሰ ልብስ የለበሱ አባላት እንደገና በሁለት ቡድን መከፈላቸው ነው። ምክንያቱም በፊታቸው ያለው የመከራ ዘመን ጌታቸውን ለመካድ ወይም ነፍሳቸውን ለጌታ መስዋዕት ለማድረግ አንዱን የሚጠይቅ በመሆኑ ነው። በዚሁ ክፍል እንዲህ ተብሎ ተጽፏል፣ ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም።
በአባቴና በመላእክቱም ፊት ለስሙ እመሰክርለታለሁ። ይህ ማለት በመከራው ዘመን ድል የነሳውና ነፍሱን ለጌታ መስዋዕት ያደረገ ነጭ ልብስ ይለብሳል፣ ስሙም ከሕይወት መጽሐፍ አይደመሰስም። ተሸናፊው ግን ጌታውን በመካድ የአውሬውን ቁጥር ይቀበላል፣ ከሕይወት መጽሐፍም ስሙ ይደመሰሳል። ለቤተ ክርስቲያኒቱ የተሰጠ የእርምት እርምጃ። አንደኛ፣ የነቃ ሁን። ኤፌሶን 5:14 እንዲህ ይላል፣ ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስም ያበራልሃል። በዚህ ክፍል ስለዚህ የሚለው ቃል ከላይ ያለውን አረፍተ ነገር የሚያያይዝ ነው። ከቁጥር 3 እስከ 14 ያለውን ክፍል ስንመለከት በጨለማ ያሉት ምን አይነት ሕይወት እየኖሩ እንደሆነ፣ ይህም ሕይወት የሙታን መንገድ እንደሆነ ይናገራል። አማኞች ግን በዚህ በሙታን መንገድ መሄድ እንደሌለባቸው ከተኙበት እንዲነቁ ያስገነዝባቸዋል። ከቁጥር 15 እስከ 33 ያለው ክፍል ደግሞ ሕያዋን በምን አይነት የሕይወት ጎዳና መመላለስ እንዳለባቸው የሚገልጽ ነው። ሁለተኛ፣ ሊሞት የተቃረበውን የቀረውን ነገር አጽና። የዚች ቤተ ክርስቲያን ሕይወትና አገልግሎት ሙሉ ለሙሉ ሙት አይደለም፣ አንዳንዱ ሊሞት የተቃረበ ነው። ስለዚህም ጌታ የቤተ ክርስቲያኒቱን መጋቢ ከዚህ የበለጠ ጉዳት እንዳይደርስ የቀረውንና ያለውን እንዲጠብቅ እየመከረው ነው። ለምሳሌ ሙት አገልግሎት ባለባት ቤተ ክርስቲያን ልብሳቸውን ያላሳደፉ መገኘታቸው አንዱ መልካም ነገር ነው። ሶስተኛ፣ እንዴት እንደተቀበልክ እንዴት እንደሰማህ አስብ። አማኞች አንድ ነገር ሲበላሽብን ጌታ ሁልጊዜ የሚጠቁመን መጀመሪያ ወደ ተናገረንና እኛም ሰምተን እሺ ወዳልንበት ሐሳብና ቃል ኪዳን ነው። ምክንያቱም ጌታ አይለዋወጥም። የምንለዋወጥና የምንነዋወጥ እኛ ነን። ስለሆነም ወደ ቀደመው ፍቅራችን፣ ወደ ቀደመው መንፈሳዊ ልምምዳችን እርሱም በመጀመሪያ ሰምተን ወደ ተከተልንበት እምነት ሊመልሰን ይፈልጋል። ስለዚህም ጌታ ይህንን የቤተ ክርስቲያን መጋቢ እየመከረ ያለው መጀመሪያ ቃሉን እንዴት እንደሰማውና እንደተቀበለው ወደ ኋላ ዞር ብሎ እንዲያስብ ነው። አራተኛ፣ መጀመሪያ የተቀበልከውን የሰማኸውን ጠብቀው። በመቀጠልም ጌታ መጋቢውን የሚመክረው መጀመሪያ የሰማውንና የተቀበለውን እንደቀደመው እንዲጠብቀውና በሕይወቱ ተግባራዊ እንዲያደርገው ነው። መጋቢው የጌታን ድምፅ ሰምቶ ጌታ ያሳየው መንገድ አውቆ ተከትሎት ነበር። አሁን ግን መንገዱ ጠፍቶበት ስቷል። ስለዚህም ጌታ እያለው ያለው መጀመሪያ የተናገርኩህን አንተም የሰማኸውን ያንን ጠብቀው ነው። ሌላ አዲስ ነገር የለም። የምትሄድበትን ያሳየውን እርሱ ፈጽመው እያለው ነው። ይህ ምክርና ማሳሰቢያ ለመጋቢው ብቻ ሳይሆን ለሰርዴስ ቤተክርስቲያን አባላት እንዲሁም በዚህ ዘመን ለምንገኝ ክርስቲያኖች ሁሉ ነው። አምስተኛ፣ ንስሐ ግባ። መጋቢው የሰማውን ካስተዋለና ሊጠብቀው እንደገና ከተነሳሳ ከተጸጸተ ማድረግ ያለበት በጌታ ፊት የሰራውን ኃጢአት በመናዘዝ ከሳተበት መንገድ መመለስ ነው። ይህ እንግዲህ የሕይወት ለውጥ ማድረግን ያመለክታል። ይህም ቀድመን ያደረግነውን ወደ ኋላ ትተን በጌታ ጸጋ መንገዳችንን ማስተካከልን ያመለክታል። በዚህ መልእክት የሰርዴስ ቤተክርስቲያን አባላት ከጥቂቶች በስተቀር በክርስቶስ ያመኑ አማኞች ሆነው ሳለ የሕይወት ምልልሳቸው ግን ኢየሱስን አዳኝና ጌታ አድርገው እንዳልተቀበሉ ሕዝቦች እንደሆነ፣ አገልጋዮች ደግሞ በመንፈስ ቅዱስ ኃይልና ምሪት ማገልገል ሲገባቸው በራስ ዕውቀት ማስተዋልና ጥበብ እያገለገሉ እንደሆነ ነው። እንዲሁም የዚህ ውጤት ደግሞ እንዴት አስከፊ ሊሆኑ እንደሚችል ተመልክተናል። ይህ ቃል በዚህ ዘመንም ላለነው ሕዝቡ ማሳሰቢያና ማስጠንቀቂያ ስለሆነ ወደ እርሱ ሊመልሰን ለወደደ ለአምላካችን ክብርና ምስጋና ይሁን። በዚህም ምሕረቱ እያመሰገንን እንጸልያለን። እግዚአብሔር አምላካችን ሆይ ዛሬም ስላልተውከንና ከሳትንበት መንገዳችን ልትመልሰን ግድ ስላለ እናመሰግንሃለን። ንቁ፣ አካሄዳችሁንም ፈትሹ፣ ንስሐም ግቡ፣ ተመለሱም እንዳልከን ባሳለፍነው ዘመናችን ሁሉ ካንተ ተነጥለን በራሳችን ብቃት ለመኖርና ለማገልገል ይህንበትን አካሄድ ሁሉ ይቅር በለን። በምሕረትህና በቸርነትህ ከራሳችን ነፃ አውጣን፣ ፈውሰን፣ ወደ ነበርንበትም መልሰን። ነቢዩ ሕዝቅኤልን እንደዚህ የደረቁ አጥንቶች በሕይወት እንዲኖሩ ትንቢት ተናገርባቸው፣ ትንፋሽ አገባባቸዋለሁ፣ በሕይወትም ይኖራሉ እንዳልከው የደረቀ ሕይወታችንን እና ፍሬ አልባ አገልግሎታችንን በመንፈስ ቅዱስ ኃይል ሕይወትን እንድትዘራበት እንለምንሃለን። ልመናችንም በፊትህ የተፈጸመ ስለሆነ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስምና ስልጣን አሜን። የዛሬውን መልእክት በዚህ ላይ
እናበቃለን። ጌታ ዘመናችሁን ይባርክ። አሜን።